ወዴትም አትሄጂም። ከኦርቶዶክስ ንቅንቅ እንዳትይ እኔ መመክርሽ ነገር ኦርቶዶክስ ከሆንሽ ንቅንቅ እንዳትይ። አሁን ዝም ብለሽ ስሚኝ። ከእናንተ የተማርኩት የማላቃቸውን ገድላቶችን እንደውም እያወቅኳቸው ገበያም ላይ የሉም፣ እናንተ እየገዛችኋቸው የሉም። አሁን በጣም ከእናንተ የተማርኩት ገድላትን በማንበብ ነው። የእውነት ነው ዳጊ። ገድላት ብቻ ነው እዚህ ቤት የምንሰማው። ጠዋት ገድል፣ ማታ ገድል። ምን እናርግ? ገድሉ መጽሐፍ ቅዱስ ነው አላችኋል። ዶክተር ደረጃ ተደርሶ እንኳ ገድል መጽሐፍ ቅዱስ ነው እያሉ ነው። እንደዛ ካላችሁማ ጥሩ። ለእናንተ መጽሐፍ ቅዱስ ከሆነ ታዲያ ከዚህ ከገድሉ እናውጣላችኋ። ገድል መጽሐፍ ቅዱስ ከሆነ ይሄ ውሸት እንዴት ተገኘ? መጽሐፍ ቅዱስ ይዋሻል እንዴ? ይሄ ውሸት እንዴት አባቱን አይመስልም? እንትኖች ላይ አዋልድ ነው ብላችኋል አይደል እንዴ? ከዋናው መጽሐፍ የወጡ ነው ብላችኋል። ከዋናው መጽሐፍ የት ቦታ ይሄ ቦታ። እሺ እኔ ፔጅ ላይ ብትገቢ እዚች ብሎዋን ሄደሽ ቪዲዮ ተረጋግተሽ ስሚያት። እኔ ቲክቶክ ላይ ከፈለግሽ አለልሽ። እንደዚህ ክሊክ ስታደርግ መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። እሺ እንዳየሽው ነው እንግዲህ የታችን ምንም ማድረግ አንችልም ማለት ነው። ስለዚህ እዚህ ገድል ስንከፈት ወይ መጽሐፍ ቅዱሳችን ተከፈተ ነው ማለት ያለባቸው ኦርቶዶክሶች። ቅሬታ ካላቸው ምን አልሽኝ ዳጊ? አሁን ደግሞ እኔ 3-4 ቪዲዮዎችን ገድላት ከምንማርባቸው ከእንትን ውጪ መጽሐፍ ቅዱስ አይደሉም ብለው የሚናገሩትን ደግሞ ቪዲዮዎች ማመጣት ይችላሉ። ያንን አንተ አትቀበልም። አንተ እኔ አምንሻለሁ። እኔ አምንሻለሁ። እናንተ ቤት ባቢሎናዊነት እንዳለ ድብልቅልቅ እንዳለ አንዱ ቀኝ ሲል አንዱ ግራ እንደሚል በእርግጥ አምንሻለሁ። እኔ የለም ብዬ እንኳን አልከራከርሽም። አሁን ጥሩ ነገር እያመጣሽ ልክ ነው። እኛ ቤት ድብልቅልቅ ነገር አለ ብትይኝ እኔ ውሸት ነው አልልም። ልክ ነሽ። ድብልቅልቅ ያለ ነገር ነው ያለው። በሁሉ ብርስ ነው ተደበላለቃችሁ። ሳትመልስልኝ ወደ ሌላ ሽፍት ነው ያደረክኝ። እሺ በቃ እኔ ገድላት ብቻ ነው እዚህ ቤት የምትከፍቱ ስትይኝ ለእናንተ ገድላት መጽሐፍ ቅዱስ ስለሆኑ እኮ ነው አልኩኝ እኮ። አሁን ወደ ሌላ ነገሮችን መሰንጠቅ ትተን ዳጊ እሺ እኔ ተረዳኋችሁ እኮ አልኩኝ እኮ። አሁን እኔ ገድላት ምናምን ለመከራከር እኮ አይደለም የመጣሁት። እሺ ትክክል ናችሁ። አሁን እናንተ የምታወሩት እኛ ቤተክርስቲያን ያለውን ድክመት ሁሉ አምኛለሁ፣ ግን ወዴት ነው ሊሄድ የምችለው? የእናንተ እንዳትጅብዬ ነግሬሻለሁ። እየደገምሽ ነው። አሁን ጥያቄ መድገም ጀመርሽ። አለቀብሽ መሰለኝ። አጥለሃው የሄድከውን እኮ ትተኸዋል እኮ አንተ ስለራስህ ነው ሌሎችን መጥራት ያለብህ። ስለራስህ እየሰበክ ነው እንጂ ስለሌላ መናገር የለብኝም አይደለ? ጥላት ስለሄድክ ሚስት ጥላት ስለሄድክ ታወራለህ እንዴ? እሺ ልመልስ። ጥያቄ ላድርገው ነው ወደዚህችን አጠር ያርገው ነው ያለችውን ሰምታችኋል። እንግዲህ ጥላት ሄድከው በቃ አንተ ጥላት ሄደሃል። ቋንዴ ጾብዬ አብረን በጣም በተደረብር ብያለሁ ያወራ ማለት ነው። እሺ እኔ ሚዩት ያረኩሽ ጾብዬ አጠር እናርገው። በቃ ጥያቄሽ ገብቶኛል። ጥላት ሄድክ በቃ ተዋት። ቤተክርስቲያና ጥላት ሄደሃል፣ አይመለከትም። ስለራስህ አስተምር፣ እኛን ተወን ነው። በጣም ቆንጆ። እፎ የሚባል ሰው ታውቂያለሽ? አሁን ነው ሳይሆን እኔ ልምጣ እኮ ነው ልምጣ። እንዳትመጪብን አደራ፣ እንዳትመጪብን። እኛ እንዳትመጪብን በጣም እኛ ጋር እንዳትመጪ። ሰዎች እኛ ወደኛ አይደለም የምንጠራው፣ እኛ ወደ ጌታ ነው የምንጠራው። ምንም ችግር የለውም። ጌታ ደግሞ ሁሉም ቦታ አለ። ማርያም ነች ሁሉ ቦታ የሌለች። ወደሱ እንመጣለን። ቆይ አንድ ጊዜ አዲስ ሲከፍት እረፍ ምን አገባ በሰው ሃይማኖት ጥለህ ወጥተህ የለ ልክ ዳጊ ኦርቶዶክስን ጥሎ እንደወጣ አንተ መስጊድን ጥለህ ወጥተህ የለ ምን አገባ እስልምናን አላልሽውም። አሁን ብርት አለልሽ አይደል? ጎበዝ። ስለዚህ እፎይ እንደ ምድራዊ የመናገር የመጻፍና ሐሳብን የመግለጽ መብት አለው። ይሄ ህገ መንግስቱ የሚፈቅድለት ማለት ነው። እንደ መንፈሳዊ ደግሞ አንደበት የፈጠረ ጌታ እንድናስተምርበትም ከፈለግንም እንድንክድበት መብት ሰጥቶናል። ስለዚህ እፎይ ያንን መብት ተጠቅሞ በሚያደርገው ነገር እኔ አልቃወሙም። ለምሳሌ አንቺ እኔን ብትቃወምኝም ጥላት የወጣትን እስልምና ምን ሆነ ነው ምናምን ብዬ አላንቋሽሸውም። ስለዚህ አሁን ምንድነው የምታረጊው መሰለሽ? 2-3 ነገር እንግዲህ አይን የሚከፍት ነገር አሳይቼሻለሁ። አንደኛ ነገር ገድላት መጽሐፍ ቅዱስ እየተባሉ ነው አንቺ ቤት። ሁለተኛ ነገር እነዚህ ጴንጤ የሚባሉ ሰዎች ለካ ማፍለስ አይደለም የሚፈልጉት። ኑኛ ጋር በቃ እንትን በሉ እኛ አይደለም ወንጌላቸው ህይወት ይለወጥ ነው እንጂ ቸርች ለውጥ አይደለም። ቸርቻችን ሊያፈርሷት አይደለም ለካ የተነሱት፣ ህዝቡን ሊያፈልሱብናል። ህዝቡ ነው ወዶ የመጣው ደሙሉ ወንጌል ወደ መካነ ኢየሱስ የመጣው ወዶ እንጂ መሳሪያም ደቀነብንበትም አይደለም። ከሙሉ ወንጌል ካልመጣ የዘላለም ህይወት አትወርስም ብለነውም አይደለም።
አይደለም። ስለዚህ 2-3 አጥጋቢ መልሶች አግኝተሻል። ይዣቸው የመጣኋቸው 3ቱም ነገሮች ምንም ራሴን ሳላይ ነው ተንደርድሬ የመጣሁት። ሰው ቤት የገባሁት እዛ ቤት ሰውን የማፍለስ ጉዳይ አይደለም ያለው። ኢንፋክት እኛ ራይት ሆነን ከሌ ሮንግ ሆኖ ቢያልቅ አይደለም እኛ የህይወት ጉዟችን የምንፈልገው፣ ግን ወንጌል ነው። ወንጌል ትክክል እንደሆነ ነው እኛ ማጉላት የምንፈልገው። አንዳንዴ ሙስሊሞችንም እንደዚህ ስበኳቸው። እንደዚህ አሁን እነሱ እንደውም የባሰ ጨለማ ውስጥ ናቸው ብለን እንሰብካለን። ሙስሊሞችንም እንሰብካለን። ችግሩ አንቺ ሙስሊም ስላልሆንሽ ያልሰማሽው፣ ሙስሊም ስትሆኚ ደግሞ እንሰብክሻለን። አሁን ኦርቶዶክስ ስለሆንሽ ነው የሰማሽው። እና በጣም ተቆርቋሪ ሆነሽ እኛን ብሌም ማድረግ ላይ ነው አንቺ ያለሽው። መስተዋት ልሆንሽ ስልሽ እምቢ አልሽ። አንቺ ይኸውልሽ ከቅድም ጀምሮ ከገባሽ ጀምሮ መስተዋት ሆኜ ላሳይሽ ነይ መስተዋቱኝ ያልኩሽ አይደለም። ነይ መስተዋቶች ሰፈር ነይ ያልኩሽ አይደለም። እኔ ያልኩሽ ያለው አንቺ ቤት ያለው ዝንብ ሳይነሳ እንዴት አድርጎ ምግቡ ይበላ። በጣም ብዙ ዝንብ አለ። እናንተ ደግሞ የምትሉት ምንድነው? ይበላና ዝንቡ ይደርሳል፣ ገድሉ በኋላ ይደርሳል እያላችሁ። አይበላም። አፕታይት ይዘጋል። ሰው ማንበብ የጠላው፣ መጸለይ የጠላው፣ መቀደስ ያልፈለገው፣ በጌታ ቤት መሆን ያልፈለገው ለምንድነው መሰለሽ? ነፃነቱ የሚከበረት ኦርቶዶክስ ሲሆን ብቻ ነው። መጠጣት በነፃነት የሚችለው፣ መዝፈን በነፃነት የሚችለው፣ መደነስ መቦረቅ የሚችለው፣ ኃጢአትን እንደ ጽዋ መጨለጥ የሚችለው ኦርቶዶክሳዊ ሲሆን ብቻ ነው። ጴንጤ አላፈናፍን አለው። ስለዚህ ተሟሙቶ የኦርቶዶክስን ህልውና ማቆየት ይፈልጋል። አይደለም ለዘላለም የምትኖር ኦርቶዶክስም ጴንጤ ምንም የለም። እኔ ቅድስና ጋር እግዚአብሔር ከሰራኝ ከኔ ጋር አይሄድም። እኔ አሁን አላደርጋቸውም። እነዚህ መስከር፣ መጠጣት የሚባሉት ነገሮች እኔ ጋር አይደለም። ሲቀጥል ደግሞ እኔ አሁን ያልካቸው ነገሮች ባደርግ እናቴ አትጠየቅበትም። እኔ ነኝ አይደለ በሰራሁት ነገር የምጠየቀው። ስለዚህ ያለውበታ የሃይማኖት ድርጅት ሌሎች ስላደረጉት እኔ እጠየቅበታለሁ ማለት አይደለም። ስለዚህ መስበክ ያለባችሁ ሙስሊሞች እና ደግሞ አትጠጡ፣ እስቲ አንዳንዴም አትጠጡ፣ እንደዚህ አትበሉ ብለህ ኃጢአቱን ተናገር እንጂ አሁን ቤተክርስቲያንን እኔማ ተናገርኩ። አራት አይናው ጋር አባ ገብረ ኪዳን ጠጡ እያሉ እያበረታቱ እኮ ተቸገሩ። ለዛውም ቀምሳችሁ አመስግኑ የሚል ጥቅስ ጠቀሱ። የት ጋር እንደተጻፈ የማይታወቅ። እኛ እኮ የተቸገርነው መሰለሽ እኮ እኛ መስተዋት እየሆንሽ እኮ እኔ እናት ይኸውልሽ፣ አሁን ከኔ ጋር ክርክሩን ተይው። እኔን ብታሸንፊኝ አንቺን ባሸንፍሽ ያ ወንጌል ተብሎ አይጻፍልኝም፣ ወይም ያ ወንጌል እንደተሰበከ አይደለም የሚሰማኝ። እኔ የሚሰማኝ አንቺ እሺ በቃ እጃነባለሁ ጠጡማ ካሉ እንዴማ ትክክል አይደለም። ገባሽ? ዘፈንን ችግር የለውም ካሉማ፣ ጭፈራን ባርከው ሰርግ ካስጀመሩማ ትክክል አይደለም ካልሽ ምን አድርጊ መሰለሽ? ወደ ወንጌሉ ተመለሽ። ወንጌሉ ያለ የት ነው? ቃል ውስጥ ነው ያለው። ቃሉን ቁጭ ብለሽ አንብቢው። በቃ መመክርሽ ነገር እሱ ነው። ነፃ የሚያወጣሽ እሱ ነው። ገባሽ? ያም ከሚጎነትልሽ ያም ወደ እኔ ወደዛ ነኝ ከሚልሽ ሰብሰብ ብለሽ በቤትሽ መጀመሪያ ቃሉን አጥኚ። ሄደሽ አባቶች ለምንድን ነው የእግዚአብሔር ቃል እንደዚህ እያለ እናንተ ተረት የምትሰብኩኝ የት ቦታ ነው የተጻፈው ብለሽ ካነበብሽ በኋላ ተጠይቂያ። ካላነበብሽ ምንም ልትያቸው የምትችው ነገር የምትሞግሻቸው የምትጠይቂያቸውም ነገር የለም። በአክብሮት ነው ደግሞ ሄደሽ ስደቢያቸው አንጓጣቸው ማለት አይደለም። ትልቅ ሰዎች የተከበሩ ሰዎች ያሉት እናንተም ጋር ግን በአክብሮት ሄደሽ የት ቦታ ነው እንዲህ የሚለው አባቴ እርሶ እንደዚህ ያስተምረውኛል፣ ቃሉ ደግሞ የሚለው እንደዚህ ነው። ቃሉ የሚለው ያመነ የተጠመቀ ነው። እኔ በ80 ቀን ሴት ነኝ፣ የት ቦታ ነው ያመንኩት? በቤተሰብ የሚል ቃል እዛ ጋር የለም። እስከ 80 ቀን የማን ልጅ ነበርኩ? 80 ቀን ሲሞላኝ የእግዚአብሔር ልጅ ነሽ አላችሁኝ። እስከ 80 ቀን የማን ልጅ ነበርኩኝ? ስለዚህ እስከ 80 ቀን ያቆየኝ ልጅነት አውቄ እስካምን ድረስም ያቆየኝ ነበር። ዝም ብላችሁ ነው ያጠመቃችሁኝ። ምክንያቱም ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ እግዚአብሔር መንግስት እንደነዚህ ላሉት ናትና ተብሎ ተጽፎልኝ፣ አይ ህፃን ወደ እግዚአብሔር መንግስት በእንደዚህ አይነት መንገድ አለ የሚመጣው በጥምቀት ነው ብላችሁ አጠመቃችሁኝ። ሳላምንን ያጠመቃችሁኝ። ቃሉ ደግሞ የሚለው ያመነ የተጠመቀ ነው እያልሽ ስታነቢ ነው የምትሞግቻቸው። ካላነበብሽ ትወዛገቢያለሽ። ኦኬ፣ እነዛ ቅዱሳን የምትሏቸው ቅዱስ የሆኑበት ምክንያት ምንድን ነው? ወንጌል ስለሰበኩ ጌታ ስለቀደሳቸው ነው? እሺ፣ አንተስ መቼ መቀደስ አሰብክ? ሁሉ ጊዜ ስለነሱ ቅድስና ታወራለህ እንጂ አንተ መቀደስ መቼ አሰብክ? አንተስ እንደዚህ አይነት ገድሎችን ለእግዚአብሔር መንግስት ለማድረግ መቼ አሰብክ? ሁሉ ጊዜ እንትና በ100 ዓመት ተዘቅዝቀው 60 ዓመት ተቆርጠው ትለኛለህ እንጂ እውነት ለወንጌል ነው አይደለም? እሱ ይጣራል። እውነትስ ታሪኩ እውነት ነው ወይ? እሱም ገና ይጣራል። እሱን ተወግድ፣ ችግር የለም። እሺ፣ ለወንጌል እሳቸው አደረጉት እንበል። አንተ እሳቸው 100 ዓመት በጭንቅላታቸው ለውሃው ሲዘፈዘፉ፣ አንተ ግን ምን ነው 1 ሰዓት ለመዘፍዘፍ አላሰብክም? እሳ ቲክቶክ ላይ ወገብን ይዘህ ሁሉ ጊዜ ገድላቸውን ነው የምትከራከረው። እከሌ እኮ እንደዚህ አድርገው እከሌ በዚህ ወጥተው ነው የምትለው እንጂ አንተ ቅዱስ ለመሆን መቼ አሰብክ? ስለ ቅዱሳን ታወራለህ እንጂ ለመቀደስስ መቼ አሰብክ? መቼ አሰብክ? በረከታቸው ያድርብኛል እያልክ ታስባለህ እንጂ በአንተ ላይ መጀመሪያ ፍጹም የሆነውን በረከት ለመቀበል መቼ ሬዲ ነህና ነው? አንተ ሬዲ እኮ አይደለህም እኮ። አንተ እኮ በሳምንት 1 ቀን ነው የምትመጣው። ሐሙስ ቀን በረከት ቢመጣ እኮ የለም። ለምሳሌ እንደው እንዲህ የሚባል ነገር የለም እንጂ ምክንያቱም አንተ እሑድ ካልደረሰ ነጠላህንም አታነሳውም እኮ። የት ነህ ከዛ በፊት ያለው?
ኦኬ ቅድም ምንድነው ኮሜንት ላይ ያየው ነበረ እኛ ሰፈር እንዳሉት ወንበዴዎች ቶሎ አየ በጊዜ ምታርም ብትሆን ምትተች ብትሆን አንገት ቀና ብሎ ትወጣለህ ትገባለህ። አንተም አልተቀደስክ ቄስህም አልተቀደሰ ካህንም አልተቀደሰም። እሱ ነው እንደሚገርመው እኮ አንተም ቄሱም አንድ ላይ አብራችሁ መጠጣታችሁ ሳያንስ ልትከራከርለት ትወጣለህ። ለየት የሚያደርገው ወንጌል አማኝነት ምን መሰለ? ቤቴ ያልተገኘን ቅድስና እኔው ራሴ ነው ምተቸው። አንተ ቤት ከፍተህ ይሄን ቤት ማተተቸው ለምን መሰለ? ቀድመን ተችተነዋል። ያንን ትምህርት ያንን ልምምድ ያንን ብልግና እኛ ቀድመን ተችተነዋል። ራሳችን ላይ ያገኘነው ይሁን ሰው ላይ ያገኘነው ይሁን መጀመሪያ ያንን እንደ እግዚአብሔር ቃል ተችተነዋል። መቼ መቀደስ አሰብከው? መቼ አንተ ቤትህን ማጥራት አሰብክ? ኖ ይሄ ስብከት ትክክል አይደለም። ሁለት ጠጡ ችግር የለውም ቢል ስብከት የት ቦታ ነው ያለው? ቀምሳችሁ አመስግኑ ሚል የት ቦታ ነው ያለው? ዝፈኑ ሚል የት ቦታ ነው ያለው ብለህ አይደለም የምትከራከረው። ገድለኞቹን ታወራኛለህ እንጂ መቼ ገድል መስራት አሰብክ አንተ? እሳቸው እንዲያስተምረው ትላለህ እንጂ መቼ ለማስተማር አሰብክ? ይሄው እኔ አሁን ጊዜን አባክኜ ልጆቼን ጊዜ አንዳንዴ ስራዬን ጊዜ እያቆምኩ ነው የማደርገው። አንተ እንደዚህ ለማድረግ መቼ አሰብክ? ቅዱሱ እንዲያርገው ትላለህ እንጂ እስኪ በታሪክ ወደኋላ መለስ ብለህ ለአካሉ የሚጠቀም ነገር ምን አድርገህ ታውቃለህ? እኔ መቼም ስለራሴ አላወራም። ወንድሞቼ እህቶቼ ለአካሉ ያበረከትኩትን አውቃለሁኝ። በማይመች በብዙ ሁኔታ ውስጥ ለወንጌል ስል የከፈልኩት ዋጋ አለ። ይሄንን እንደንትን አላወራውም። እማወራህ ግን ምን መሰለህ? መቼ አሰብክ? ምን አሰብክ? ስለ ተክልዬ ወገብን ይዘህ ትከራከራለህ። አንተ የተክልዬ ወንጌል ትክክል ነው ብለህ ካሰብክ እንደሳቸው ለመቆረጥ መቼ አሰብክ? እንደ አቡዬ አይንህ ለመጥፋት መቼ አሰብክ? እንግዲህ ወንጌል እንደሱ ከሆነ ምን ችግር አለ? እንሞትለታለን። እውነት ለወንጌል አድርገውት ከሆነ አፕሪሼት ነው ማድረጋቸው እነዚህን ሰዎች። ታሪኩ ግን ኮምፕሊትሊ ከመጽሐፍ ቅዱስ ጋር የሚጋጭ ገድላቸው ጸረ ክርስቶስ የሆነ ቀጥሉ በስመ አብ ዲስትራክተሮኝ ስለማወራ በደንብ አላወራሁም። እህቴ ተባረኪ፣ አንቺ ጌታ ይባርክሽ። አስቀድመው እኮ ኦርቶዶክሳውያን አስቀድሞ እኮ ኦርቶዶክሳውያን ዳጊ ሴኔታይዘር እኮ ብለውታል። ወንድሜ ቡናዊን ጠጣሁት አይደለም የሚባለው ቀዘቀዘ እንጂ። አይ ዳጊሻ ማረሳሻ ይፈለግ ነበር። የግድ ታሪክ ዱብዳ ነው የሆነባቸው። ገባ ተጽዕኖ ፈጣሪ ምናምን ካልከው በኋላ ችግር ፈጣሪ ሆኖ ስታገኘው እንዴ መሬት ተሰንጥቃ በዋጠች እኮ ነው ያሉት ህዝቡ ሁሉ። ስለዚህ ያለ እድል ምንድን ነው? ኃጢአትን በንስሐ አይደለም እዛ ቤት የምትሸፍነው። ደግሞ ሁሉን እኮ ነው ያስገዛልህ። አየሁ ሁሉን ከእግሮቹ በታች ያስገዛልህ እንደሚል ጸጥራቸው። እኔ ባወራው ማይክ ይከፍታል፣ ሁሉ እታች ያለው መሳደብ ይጀምራል። ጸጥረች ጠዋቱ አይለኛ ነው። አይ ይሄማ ግርማ ሞገስ አስደግሞ ሊሆን ይችላል ብሎ ወደ ነገር አለው። ያ አይ ዳጊ ደግሞ እኮ እሱ አይስቅም። የማይስቀው ፓርት ደግሞ ያስቃል። አይስቅም እኮ እኔን አፈረሰ እንጂ እሱማ ምን ይስቃል? አይስቅም። ተናግረውች ሚውት ተናግረዋል እኮ በባለፈው ዳጊ ሴኔታይዘር ብለውት እኮ ራሳቸው ኦርቶዶክሳውያን ትንቢት ተናግረዋል። ይኸው መጣባቸው። አንቲቫይረስ ሆኖ ማለት ነው። የስህተት ትምህርታቸውን ያለ ርህራሄ በነጥብ ነው የሚያስቀምጠው። እንኳን ወንድማችን ሆንክ ዳጊሻዬ። እውነት ነው። አንዳቸውም ልትቃወሙታችሁም ይሄ የሚናገረውን እውነት በተዋዛ በተከሸነ ቃል የሚያወራውን አንዳችሁም ዲናይ ልታደርጉት አትችሉም። እውነቱ ያ ነው። እኔማ ገና እኔ ጋ ያለው መረጃ እንዳለ ለዳጊ ነው በሰጠው። በዳጊ አፍ ይወራ። ገድላት መጽሐፍ ቅዱስ ናቸው ትላላችሁ ምናምን ብለህ ነበርና ቤተክርስቲያን ገድላት መጽሐፍ ቅዱስ ናቸው ምናምን ብላ እንደምታምን ማስረጃ አለ? የተናገሩት ሰዎች አንደኛው መጋቢ አዲስ ይባላሉ፣ ሁለተኛው ዶክተር ዘበነ ይባላሉ። መጋቢ አዲስ እና ዶክተር ዘበነ ማለት የቤተ ክርስቲያኑታ አፍ ናቸው። ቤተ ክርስቲያኑታ ማውራት ስትፈልግ በእነሱ አፍ ተጠቅማ ነው የምታወራው። በእነሱ አፍ ተጠቅማ ስታወራ ምናልባት አንዳንድ ጊዜ የቤተ ክርስቲያኑቷን ሀሳብ አውሩልኝ ያላለቻቸው ነው። ካወሩ ቤተ ክርስቲያኑቷ ታወግዛቸዋለች። ሰዎቹ ተወግዘው ካላያቸው ተስማምታለች ቤተ ክርስቲያኑቷ ማለት ነው።
ስለዚህ ዶክተር ዘበነ እዛ ቦታ ላይ የተናገሩት መጋቢ አዲስ ተረጋግተው በደንብ አድርገው ጥሩ ኢንተርቪው ረጅም ኢንተርቪው ሰጥተዋል። ስለ ገድል ገብተህ ስማው ዩቲዩብ ላይ የሰጡት ላይ አንተ አይደለህም መተህ ትክክል ናቸው አይደሉም የምትለው ይሄ ግለሰብ አስተያየት ነው የምትለው አንተ አይደለም። ቤተክርስቲያኗ ራሷ ነች መታ ኖ ይሄ እኔ እንዲህ አይነት ነገር እንዲናገሩ አልፈቀድኩላቸውም። ይሄ የኔ ሀሳብ አይደለም። እኔ ገድል መጽሐፍ ቅዱስ ነው አላልኩኝም። እነሱ በራሳቸው ፈቃድ የተናገሩት ብላ ማውገዝ የምትችለው ቤተክርስቲያኗ ነች። እስክታወግዛቸው ግን የተናገሩት ነገር እንደ ቤተክርስቲያኒቷ ንግግር ተብሎ ይታሰባል። ምሳሌ በደንብ በማስረጃ ልስጥ። አሁን ላይ ያልኩትን ነገር በማስረጃ ልንገር። አቡነ ገብርኤል ይባላሉ ሰውየው። መጡና ኢየሱስ ክርስቶስ ቤዛ ነው፣ ሌላ ቤዛ የለም፣ ኔኔ ማርያም የሚባለው መዝሙርም ትክክል አይደለም አይነት ሀሳብ ሰበኩ። አይ ችግር የለውም ይሄ የእሳቸው ሀሳብ ነው፣ የፈለጉትን ይናገሩ፣ ቤተክርስቲያኒቷን አንጸባርቁም፣ ቤተክርስቲያኒቷ እንደዚህ አታምንም ተብሎ አልታለፈም። ሰውየው የቤተክርስቲያን አፍ ስለሆኑ ካህኖች ሲናገሩ ቤተክርስቲያኒቷ የተናገረች ያህል ይቆጠራል። አንተ ብትናገር ማን እንደሆንክም ስለማትታወቅ ወይም አላቅም የምትታወቅ ከሆነ ስለማትታወቅ ብዬ ላስብ ምንም ችግር የለውም። እነዚህ ግን ክህነት የተሰጣቸው ሰዎች ሲናገሩ ግን ቤተክርስቲያኒቷ የተናገረች ያህል ይቆጠራል። ለዛም ነው አቡነ ገብርኤል የተናገሩት እኛ ያገባንም ብለው ያልተዋቸው ቤተክርስቲያናችን እንደዚህ አታስተምርም ብለው ያወገዟቸው። አሁንም ይሄ ነገር ትክክል አይደለም፣ ገድል መጽሐፍ ቅዱስ አይደለም የምትል ከሆነ ቤተክርስቲያኒቷ እስክታወግዝ ትጠብቃለህ እንጂ ገብተህ ቲክቶክ ላይ ይሄ የሰውየው ሀሳብ ነው አያገባኝም አይባልም። የቤተክርስቲያኒቱ መጽሐፍት እኮ መሆኑ ይታመናል። ግለሰቡ የቤተክርስቲያን አገልጋይ ቢሆንም ቤተክርስቲያኒቱ ህዝቤን አገልግሉ ብላ አውደ ምሕረት ሰታ መምህር አድርጋ ሾማ አቀስሳ ቄስ አድርጋ የአዲስ ኪዳን መምህር ሆኖ የሚያገለግለው ማለት ነው። ስለዚህ ያ ልጆቼ ናቸው ብላ ህዝብ ያገልግሉ ብላ ስልጣነ ክህነት ሰታ አሐዱ አብ ቅዱስ ብሎ የሚቀድስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ስብከተ ወንጌል ጉባኤ የሚያደርግ ቤተክርስቲያኒቱ ያመነችበት ነው ማለት ነው። ስለዚህ የቤተክርስቲያኒቱን ትምህርት ከሆነ የማያስተምሩት እነዚህን ሰዎች እናንተ ናችሁ ልጠይቁት የሚገባ። ሲጀምር የቤተክርስቲያኒቱ አገልጋዮች አይደሉም ብሎ ማንም ሰው ሊክድ አይችልም። እናንተም አትክዱም። ታዲያ የሚናገሩት ትምህርት ቤተክርስቲያኒቱን የማይወክል ከሆነ አይወክለኝም ይሄ ትምህርታችሁ ነውር ነው ብላ አንድ ቀን ጠርታ ስታወግዝ ስትመክርም ሰምተን አናቅም። የቤተክርስቲያኒቱ መጽሐፍቶች መሆናቸው ይታመናል። ልክ ነው። የቤተክርስቲያኒቱ መጽሐፍቶች ስለሆኑ አይደል የእስትንፋሰ እግዚአብሔር አለባቸው ቅዱሳት መጽሐፍት ናቸው ተብሎ የሚጠሩት። ሲጠሩ እኮ ራሱ ቅዱሳት መጽሐፍት ነው ተብሎ የሚባሉት አባታቸው መጽሐፍ ቅዱስ ነው፣ ከመጽሐፍ ቅዱስ የተገኙ ንጹህ ምንጮች ናቸው ብሎ ሲል ምንም እንኳን ከፓትርያርኩ ከብፁዕነታቸው መልእክት ጋራ በኋላ ቢጋጭበትም እሳቸው ጥራት ይጎላቸዋል ብለው ቢሉ እኛው ደግሞ ንጹህ ምንጮች ናቸው። ብፁዕነቱ ጥራት ይጎላቸዋል፣ መጋቢ አዲስ ንጹህ ምንጮች ናቸው ጠጧቸው እያለ ነው። ብፁዕነቱ ምን ይላሉ? ጥራት ይጎላቸዋል ይሰብሰቡ። መጋቢ አዲስ ምን ይላሉ? ንጹህ ምንጮች ናቸው። ፓትርያርኩ ምን ይላሉ? ጥራት ይጎላቸዋል ይሰብሰቡ። ቤቱ እንደዚህ አይነት የድብልቅልቅ ቤት ሆነ ማለት ነው። መሪና ተመሪ የማይታወቅበት፣ ባሪያና ጌታ የማይታወቅበት፣ መጽሐፍ ቅዱስና ገድል የማይታወቅበት፣ ሲፈልጉ ተመሳሳይ አንድ አይነት ናቸው፣ ከአንድ ነው የተቀዱት፣ በወላጅና በልጆች መካከል ልዩነት አታድርጉ ብለው የሚሉን በእርግጥ ልጆች ናቸው። ግን እንደው ጥሩ እንኳን ቆንጅዬ ዲቃላ ልጆች እንኳን አሉ። ዲቃላ አንዳንዴ ኮፒ ይሆናል እኮ ይቅርታውን ቃል ስጠቀምና ዲቃላ የወለዱ ሰዎች ወይ እግሩ ወይ እጁ ወይ አፍንጫው ወይ ሙሉ ተክለ ሰውነቱ ወይ የፀጉሩ አቀማመጥ ወይ የጭንቅላቱ አቀማመጥ ወይ አተያዩ ወይ አሳሳቁ ወይ የፊቱ ገጽታ ወይ ቁመናው ምናምን ነገር ኮፒ ይሆናል። በስርቆትም ቢሆን ቢወለድ ዲቃላ መቼም ኦፊሻሊ አይደለም የሚወለደው። እነዚህ እኮ ምንም እግራቸውም አይመስል እጃቸው ምስል የጭንቅላታቸው ማቀማመጥ አይመስልም፣ ጉንጫቸው ማካባቢ አይመስልም። ምንም መጽሐፍ ቅዱስ የሚመስል ነገር የላቸው። ምንም ገድላትና ድርሳናት ምንም መጽሐፍ ቅዱስ የሚመስል መልክ የላቸውም። የመጽሐፍ ቅዱስን መልክ፣ የመጽሐፍ ቅዱስን ጠረን፣ የመጽሐፍ ቅዱስን ይዘት በውፍረት የሚሆን በቅጥነት በርዝማኔ የሚሆን በእጥረት ብለህ ብታገላብጠው በግራ በቀኝ የኔን ያህል ገድላትና ድርሳናትን ያገላበጠ የለም። አጣርቻለሁ። እንደው ጥሩ ቆንጅዬ እንኳን ዲቃላ ልጅ ተብሎ የሚባለው ወይ ይሄ ልጅ አባቱን ይመስላል ብለህ የምትለው እኮ አለ። ኮፒ ማለት ነው። ጥሩ እንኳን ዲቃላዎች እኮ አይደሉም። ከየት እንደተወለዱ ራሱ እንኳን እነኚህ ናቸው ከመጽሐፍ ቅዱስ ተወለዱ ተብሎ የሚባለው ብለህ የምትልበት ስንት ነውር ውስጣቸው ተጽፏል። መጽሐፍ ቅዱስ እንደዚህ አይነት ነውረኛ መጽሐፍቶችን አይወልድም። ሲጀምር መጽሐፍን አይወልድም። ግልጽ አይደለም ንግግሬ? ግልጽ ነው። መጽሐፍን አይወልድም።
በመንፈሳዊ ዓለም እግዚአብሔር በእውነት ቃል አስቦ ወለደን ይላል። ከዛ ውጭ መዋለድ ለእንስሶችና ለሰዎች ነው። ኦኬ ወይ በንፋስ የሚዋለዱ አሞራዎች አሉ፣ ሰው ሴት ከወንድ እንደዚሁ እንስሶችም በሩካቤ ስጋ ግንኙነት ይወልዳሉ ይዋለዳሉ። እንደዚህ አድርጎ መድኃኔዓለም ስለሰራን ጥንቱ ነው። መጽሐፍ ግን አንዱን ሲወልድ አይተናነቅ። እናንተ እኮ ስትፈልጉ ከአብራከ መንፈስ ቅዱስ ትሉናላችሁ፣ ከማህፀኔ ዮርዳኖስ ትሉኛል። ወንዝ ማህፀን አለው እንዴ? ከማህፀኔ ዮርዳኖስ ከአብራከ መንፈስ ቅዱስ ይላሉ። ለመንፈስ ቅዱስ አብራክ ተብሎ ይጠራሉ። ወንድሞች ናቶች ይታያችሁ እና እዚህ መጋቢ አዲስ ንጹህ ምንጮች ናቸው ይላል። አነጋገሩ ራሱ እንደዚህ ነው። ንጹህ ምንጮች ናቸው፣ በጽነቱ ጥራት ይጎላቸዋል። መጋቢ አዲስ ንጹህ ምንጮች ናቸው። ዳጊ ይቀጥል። አንተ ክፈተው። አይ ቪዲዮን ክፈተው ማለት ነው። ከፍተዋለሁ እንዴ? እኔው ባልከፍተውም እዚህ እኔው ራሱ እየተናገርኩ በትልቁ ላድርግ። ቆይ ኦኬ። እሷን አባባል ስለምወዳት ነው። ንጹህ ምንጮች ናቸው የሚሏት አባባል አንተ በደንብ ለምደዋል እንዴ? ይዤዋለሁ ስልህ ይዤዋለሁ። እኛ እኮ ግራ ገባን። ቤቱን ማን እንደሚመራ ባልቴቱ ሁሉ እኮ ነው የሚመራው። ተነስተው ሶሻል ሚዲያ ላይ ይመጡና እንዴ እርሶ ነግሬዎታለሁ፣ እርሶ ጳጳስ ነግሬዎታለሁ ብሎ የሚል ባልቴቱ ምኑም እኮ እንደፈለገ እኮ ነው እንደፈለገ የሚፈነጭበት እኮ ቤት ነው። መሪና ከመሪ የማይታወቅበት ባሪያና ጌታ ያለየበት ሊቃውንቱና አዛውንቱ ያለየበት ማለት ነው። ሊቃውንቱና ባልቴቱ ያለየበት ማለት ነው። ይኸው እንግዲህ ከፍተዋለሁ። ከፈታል ወይ ንጹህ ምንጮች ናቸው። ህዝቡ እንትን የኃጢአት ሳል እያሳለን ያለው ንጹህ ምንጮች ናቸው ይባላል። ሁሌ የምናገራት ቃል አለች። ቆይ ችን ማምሳሌ ይናገራታለሁ። ዳጊ ይህን ቪዲዮ ከፍቼ ከብቶች ስንጠብቅ አልቅት የሚባል ነገር አለ። አስታውሱኝ ከረሳሁት። አለቅት ወይ ደግሞ አልቅት ይባላል። ንጹህ ምንጮች ናቸው። ወይ ጥራት ያስፈልጋቸው። ኧረ ቆይ በመድኃኔዓለም ዳጊሻ ጥሩ አድርጎ ሰርቶልሃል። እዚህ አስቆመኩምሃለሁ። ካሜራ ከፍቼ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። This is Orthodox። የት ነው የምንሄደው? ወይ አሜሪካ አይ ቲንክ ጨረቃ ላይ ሰው ወስዳለሁ እያለች እንትን ነበር ነው ወይ ይዘጋጅልና ጌታ መጥቶ ሲወስደን ወይ ወደ ጌታ እስክንሄድ ወይ እዛ ሄደን እንኑር፣ ወይ ኦርቶዶክሳውያኑ በሙሉ ጨረቃ ላይ ይውጡ፣ የማንሰማበት ድምፃቸው ማለት ነው። እንደዚህ ድብልቅልቅ ያለ ሊቃውንቱ ንጹህ ምንጮች ናቸው። እሳቸው ጥራት ይጎላቸዋል። መምህሩ ንጹህ ምንጮች ናቸው፣ ጠጧቸው ይላል።